ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በኢትዮጵያ ቀጥተኛ ኢንቨስትመንት ለመሳብ ሕጎችና ፖሊሲዎች ሲዘጋጁ ኢንቨስተሮችን ማሳተፍ ያስፈልጋል ተባለ። የአውሮፓ ባለሀብቶች ከ50,000 በላይ የሥራ ዕድሎችን መፍጠራቸው ተገልጿል። ሕጎችና ፖሊሲዎች ሲዘጋጁ ዓለም አቀፍ ባለሀብቶች ማሳተፍ በኢትዮጵያ የውጭ ቀጥተኛ ኢንቨስትመንት ለመሳብ እንደሚረዳ ማሳሰቢያ ተሰጠ። በሕግና ፖሊሲ ዝግጅት ወቅት የውጭ ባለሀብቶች እንዲሳተፉ ማድረግ የውጭ ቀጥተኛ ኢንቨስትመንት ለመሳብ ይረዳል ያሉት የጀርመን የልማት ድርጅት ተወካይ አልቦርት ጎሜዝ ናቸው። ተወካዩ ይህንን ያሉት በመንግስትና ሕዝብ መካከል ያለውን ግንኙነት ግልጽ፣ ወጥና የዳበረ ያደርገዋል የተባለበትን የቢዝነስና ኢንቨስትመንት ኤሌክትሮኒክ አስተዳደር የተሰኘ ዲጂታል ሞገዳር የ4 ዓመት ፕሮጀክት ማጠናቀቂያ ላይ ባደረጉት ንግግር ነው። የፕሮጀክቱ የቡድን መሪ የሆኑት አልቦርት የኤሌክትሮኒክ ምህዳር ዜጎች በሕግ አወጣጥ ወቅት በቂ ተሳትፎ እንዲያደርጉ ለማረጋገጥ የሚረዳ መሆኑን ጠቅሰው እንዲህ አይነት ዲጂታል መድረኮች በዓለም አቀፍ ደረጃ ኢትዮጵያ ለመሳብ የምትፈልጋቸውን ባለሀብቶች በሕጎች ላይ አስተያየት እንዲሰጡ ዕድል መፍጠር እንደሚያስችልና የበለጠ ቅርበት እንዲኖራቸው ያደርጋል ብለዋል። የኤሌክትሮኒክ መድረክም በኢትዮጵያ ለመጀመሪያ ጊዜ በረቂቅ ሕግ ላይ በዲጂታል መንገድ ለመምከር የሚረዳ ድረ-ገጽ ሲሆን ሕጎች ቅቡልነት እንዲኖራቸው ከማድረጉም በላይ ወደ ኢትዮጵያ ዓይናቸውን ያማተሩ ባለሀብቶች በሚወጡ ሕጎች ላይ ያላቸውን ስጋት በተመለከተ አስተያየት እንዲሰጡ የሚረዳ ነው ተብሏል። ኤሌክትሮኒክ አስተዳደር ፕሮጀክት ኢትዮጵያ ለኢንቨስተሮች የምትስማማ፣ ተደራሽ፣ ፈጣን ምላሽ የምትሰጥ ምቹና ተመራጭ አገር እንድትሆን እንደሚረዳትም ተገልጿል። በአውሮፓ ሕብረት የተደገፈው ፕሮጀክቱም 7.2 ሚሊዮን ዩሮ በጀርመን ዓለም አቀፍ የልማት ትብብር ድርጅት GIZ እና ማክንዚ ከተባለ ኩባንያ ጋር ላለፉት ዓመታት የቢዝነስ፣ የኢንቨስትመንትና የሕግ ማዕቀፎች ወደ ዲጂታል ስርዓት የመቀየር ሥራ መከናወኑን ገልጿል። የቢዝነስ አካባቢ ምህዳር ለማዘመን ይረዳል ተብሎ የቀረበው ይህ ፕሮጀክት የሕዝብ ተቋማትን አቅም ማጠናከር፣ የመንግስት የኤሌክትሮኒክ አስተዳደር ማዘመንና የግሉንና የመንግስት የጋራ መድረክ ለማጠናከር ይረዳል ተብሏል። በመድረኩ የተገኙ የፍትህ ሚኒስትር ዴኤታው አቶ በላይነህ ይርጋ በሰጡት አስተያየትም ዲጂታል ፕላትፎርሙም የሕጎችን ተሟጋችነት እንደሚጨምርም ዜጎች በሕግ አወጣጥ ወቅት ግልጽ ሚና እንዲኖራቸው ለማድረግ እንደሚረዳ የሕግ አወጣጥ ስታንዳርድ ወጥ እንዲሆን ጥራት ያላቸው ሕጎችን ለማዘጋጀት ዓለም አቀፍ ማህበረሰቡ ባለሀብቶች በኢትዮጵያ በሚወጡ ሕጎች ላይ ሀሳብ እንዲሰጡ ዕድል እንደሚፈጥርም ተናግረዋል። የኢትዮጵያ ኢንቨስትመንት ኮሚሽን የሕግና ፖሊሲ አማካሪ ሀብታሙ ስማቸው ኢትዮጵያ ባለፉት ዓመታት ከነበረው በተሻለ ኢንቨስትመንት ምህዳር በመፍጠሩን ጠቅሰው መሰረታዊ የሚባል ለውጥም መጥቷል ብለዋል። ለኢንቨስትመንት ስራ መሳለጥ የሚረዱ ከ80 በላይ አስተዳደራዊ ሕጎች መውጣታቸውን ጠቅሰው ከኢንቨስተሮች የሚነሱ ችግሮችን በየፈረጃቸው ለመፍታት ከሚመለከታቸው ተቋማት ጋር እየተሰራ ነው ብለዋል። በኢትዮጵያ 150 የአውሮፓ ኢንቨስትመንቶች መኖራቸውን የገለጹት አሜሪካዊ ኩባንያዎች ከ50,000 በላይ የሥራ ዕድሎች መፍጠራቸውንና 40 በመቶ የሚሆኑት አምራቾች ኢንዱስትሪ ውስጥ የተሰማሩ መሆናቸውንም አስረድተዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። በጸጥታ ችግር ከትምህርት ገበታቸው የተለዩ ተማሪዎች እንዲመለሱ ለትምህርት ሚኒስቴር ጥያቄ ቀረበ። በአማራ፣ በትግራይ ክልሎች ይገባኛል ጥያቄ ከሚነሳባቸው አካባቢዎች አንዱ በሆነው ራያ አላማጣ በተፈጠረው የጸጥታ ችግር ምክንያት ከትምህርት ገበታ ውጭ የሆኑ ከ60,000 በላይ ተማሪዎችን የትምህርት ሚኒስቴር ወደ ትምህርታቸው እንዲመልሳቸው ጥያቄ ቀረበ። የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ ለትምህርት ሚኒስቴር በጻፈው ደብዳቤ በአካባቢው ከሚያዝያ 2016 ዓ.ም ጀምሮ ትምህርት መቋረጡን ገልጿል። የራያ አላማጣ አካባቢ በፌዴራል መንግስት ኮማንዶ ፖስት ስር እየተዳደረ ቢሆንም የተቋረጠው ትምህርት ዳግም መቀጠል እንዳልቻለ የሚገልጸው ደብዳቤው የትምህርት ሚኒስቴር ከ2018 ዓ.ም ጀምሮ ተማሪዎች ወደ ትምህርት እንዲመለሱ ይጠይቃል። ትምህርት ቤቶች ሲያስተምሩ የነበሩትን ተማሪዎች መበተንን የታጣቂዎችን መኖሪያ መሆናቸውን
የኮነነው የኮሚቴው ደብዳቤ የፌዴራል መንግስት ችግሩን እንዲያስተካክል ጠይቋል። እንዲሁም በጦርነት የወደሙ ትምህርት ቤቶች እንዲጠገኑ፣ ተማሪዎች በአፍ መፍቻ ቋንቋቸው እንዲማሩ እና የመማር ማስተማር ግብዓቶች የትምህርት ሚኒስቴር እንዲያሟላም ኮሚቴው በደብዳቤው አሳስቧል። ሪፖርት ጥያቄ ያቀረበላቸው የትምህርት ሚኒስትር ዴኤታ ወይዘሮ አየለች እሸቴ በበኩላቸው ከወሎ ራያ የአማራ ማንነት ወሰን አስመላሽ ኮሚቴ ትምህርታቸውን ያቋረጡ ተማሪዎች ከሚቀጥለው ዓመት ጀምሮ ወደ ትምህርታቸው እንዲመለሱ የሚጠይቀው ደብዳቤ ደርሷል ብለዋል። የኮሚቴው ደብዳቤ ደርሶናል፣ ሚኒስትሩ ፕሮፌሰር ብርሃኑም ተመልክተውታል፣ እያየነው ነው ያሉት ወይዘሮ አየለች በጸጥታ ችግር ምክንያት ትምህርት በተቋረጠባቸው አካባቢዎች ያሉ ተማሪዎች እንደገና ትምህርትን ለማስጀመር ውይይቶች እየተደረጉ መሆናቸውንም ገልጸዋል። የአማራ ክልል ትምህርት ቢሮ በግጭት የሚሳተፉ ሁሉም አካላት የያዟቸውን ትምህርት ቤቶች ነፃ እንዲያደርጉ ከ2 ሳምንታት በፊት ጥሪ ማቅረቡ ይታወሳል። የትምህርት ሚኒስቴር ከዚህ በፊት ባወጣው ሪፖርት በኢትዮጵያ በግጭቶች ምክንያት 7 ሚሊዮን ተማሪዎች ከትምህርት ገበታ መለየታቸውን፣ ከእነዚህ ውስጥም በአማራ ክልል ብቻ 4.1 ሚሊዮን እንደሆኑም መግለጹ ይታወሳል። የዩኬ የስለላ ድርጅት 116 ዓመታት ታሪኩ ለመጀመሪያ ጊዜ ሴት ኃላፊ ተሾመለት። የዩናይትድ ኪንግደም የስለላ ድርጅት MI6 በ116ኛ ዓመታዊ ታሪክ ውስጥ ለመጀመሪያ ጊዜ በሴት ኃላፊ ሊመራ ነው። እንደ አውሮፓውያን አቆጣጠር በ1999 ምስጢራዊ ደህንነት መስሪያ ቤቱ የተቀላቀለችው ቤሊዝ የሜቴሪያል የድርጅቱ 18ኛ ኃላፊ ሆና በዚህ ዓመት መጨረሻ ላይ ከሰር ሪቻርድ ሙር ኃላፊነቱን ትረከባለች። በአሁኑ ወቅት በደህንነት መስሪያ ቤቱ በቴክኖሎጂ እና በፈጠራ ቢሮ ውስጥ በኃላፊነት እየሰራች የምትገኘው ግለሰቧ ተቋሙን እንድትመራ በመጠየቋ ኩራትና ክብር እንደተሰማትም ተናግራለች። ጠቅላይ ሚኒስትር ሰር ኬር ስታርመር ሹመቱን ታሪካዊ ካሉ በኋላ የስለላ ተቋማችን ከምንም ጊዜ በላይ አስፈላጊ በሆነበት ወቅት የተሾመች መሆኗንም ተናግረዋል። MI6 የዩናይትድ ኪንግደም ደህንነት ለማረጋገጥ በሌላ ሀገር የስለላ ስራዎችን የማካሄድ ኃላፊነትም ተጥሎበታል። ዋና ዓላማቸው ሽብርተኝነትን ማስቆም፣ የጠላት ሀገራትን እንቅስቃሴ ማወክ እና የሳይበር ደህንነትን ማጠናከር ናቸው። በተለምዶ ዋናው ኃላፊው ሲ በመባል የሚጠራ ሲሆን ብቸኛው በይፋ ማንነቱ የሚገለጥ የደህንነት መስሪያ ቤቱም አባል ነው። የ47 ዓመቷ ሜቴሪያል በአሁኑ ጊዜ የኪው ዋና ዳይሬክተር ናት። ኪው በምስጢራዊ የስለላ አባላት ማንነት ለመጠበቅ ያለው ወሳኝ የቴክኖሎጂ እና ፈጠራ ክፍል ነው። ይህ ክፍል ቻይና በአሻራ ላይ በመመስረት የምታደርገውን ክትትል ለማለፍ አዳዲስ መንገዶችን ይጠቀማል። MI6 ከMI5 እንዲሁም ከዩኬ የሳይበር ደህንነት ተቋም ጋር በመሆን የብሪታንያን ሕዝቦች ደህንነት ለመጠበቅ እና የዩናይትድ ኪንግደምን ጥቅሞች ለማስከበር ወሳኝ ሚና ይጫወታል ብላለች። ከMI6 ደፋር መኮንኖች እና ባለሙያዎች እንዲሁም ከብዙ ዓለም አቀፍ አጋሮቻችን ጋር በመሆን የተጀመረውን ስራ ለመቀጠል እጓጓለሁ። በካምብሪጅ ዩኒቨርሲቲ አንትሮፖሎጂ የተማረችው ሜቴሪያል ቀደም ሲል በMI6 እህት ኩባንያ ውስጥ የሀገር ውስጥ ደህንነት ኤጀንሲ በመሆን በዳይሬክተርነት የሰራች ሲሆን አብዛኛው ጊዜዋን ያሳለፈችው በመካከለኛው ምስራቅ እና በአውሮፓ ነው። እንደ አውሮፓውያን አቆጣጠር በ2024 ከንጉሥ ለእንግሊዝ የውጭ ፖሊሲ ላበረከተችው አገልግሎት ሜዳሊያ ተቀብላለች። እንደ አውሮፓውያን አቆጣጠር በታህሳስ 2021 በMI5 ውስጥ ዳይሬክተር በነበረችበት ወቅት ዳይሬክተር ኪ በሚባል መጠሪያ ከቴሌግራፍ ጋዜጣ ጋር ባደረገችው ቃለ መጠይቅ በዩኬ ብሔራዊ ደህንነት ላይ የሚደርሱ ስጋቶች በእርግጥ የተለያዩ ናቸው ብላ ነበር። የምንመለከታቸው ስጋቶች በዋነኛነት መንግስት በመጠበቅ፣ ሚስጥሮችን በመጠበቅ፣ ህዝቦቻችን በመጠበቅ፣ ግድያን መመከትና ኢኮኖሚያችን መጠበቅ፣ ሱስ ቴክኖሎጂዎችን እና ወሳኝ እውቀቶችን መጠበቅ ላይ የተመሰረቱ ናቸው ስትል ተናግራለች። አክላም የሩሲያ መንግስት እንቅስቃሴ ሩሲያ ራሷ ሳትሆን ስጋት ሆና ቀጥሏል። እንዲሁም ቻይና የዓለም መንገድ እየቀየረች እና ለእንግሊዝ አስደናቂ እድሎችን እና ስጋቶችን እያቀረበች ነው ስትልም አክላለች።
ክቡራን የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።